ግቢ እንኳን ወደ እንወቅ እንንቃ እንብቃ የቴሌግራም ቻናል በሰላም መጣችሁ። እንወቅ እንንቃ እንብቃ በአካል ጉዳተኞች የተቋቋመ ቻናል ነው። ቻናላችን በአካል ጉዳተኞችና በአካል ጉዳተኝነት ዙሪያ ያጠነጠኑ ጉዳዮችን በማንሳትና በመወያየት የማንቃትና የማውጣት ስራ የሚሰራ ቻናል ነው። ቻናላችን 4 የተለያዩ ክፍሎች አሉት። አንደኛው የእንወቅ እንንቃ እንብቃ የቀጥታ ስርጭት ልክ እንደ ዛሬው የምንሳተፍበት ሲሆን በዚህ ጊዜ የሚያሳውቁ፣ የሚያነቁ፣ የሚያበቁ እንግዶች በተመረጠ አጀንዳ ላይ የሚጋበዙበትና ዝግጅቱም የሚቀዳበት ቻናል ነው። በዚህ ቻናል ማክሰኞና ሐሙስ እንደ ኢትዮጵያውያን ሰዓት አቆጣጠር ከምሽቱ 1 ሰዓት ጀምሮ በወቅቱ በተመረጡ ርዕሶች የምንወያይበት ቻናል ነው። ሁለተኛው የእንወቅ እንንቃ እንብቃ የቻት ግሩፓችን ሲሆን በዚህም ለአካል ጉዳተኛው ይጠቅማሉ፣ ያስተምራሉ ተብሎ የሚታመንባቸውን ቪዲዮዎች፣ ጽሑፎች፣ ፎቶዎች፣ የድምፅ ቅጂዎች በተጨማሪም የስራ ማስታወቂያዎች ጭምር ኢትዮጵያዊ ባህላችንን በጠበቀ በግሩፕ አባላት የሚለጥፍበት ቻናል ነው። ሶስተኛው የእንወቅ እንንቃ እንብቃ የሴቶች ቻናል ሲሆን በዚህም ሴት አካል ጉዳተኛ እህቶቻችን ለብቻቸው ሴትነትና አካል ጉዳተኝነትን የሚወያዩበት ቻናል ነው። አራተኛው የእንወቅ እንንቃ እንብቃ የዩቲዩብ ቻናል ሲሆን ይህንንም በስፋት ለማሳደግ ይረዳን ዘንድ ሁላችንም ሰብስክራይብ በማድረግና ለወዳጅ ዘመዶቻችንም በማስደረግ እንድናሳድገው የሁላችንን ተሳትፎ ይጠይቃል። በዚህም የበኩላችንን እንወጣ። በቻናላችን የዘር፣ የሃይማኖት እና የፖለቲካ ጉዳዮችን አንስቶ መወያየት የተከለከለ ሲሆን በተጨማሪም የማንኛውንም የአካል ጉዳተኛ ማህበራትን በአዎንታዊም ሆነ በአሉታዊ መልኩ አንስቶ መወያየት በሁሉም ቻናላችን በጥብቅ የተከለከለ መሆኑን እንገልጻለን። በቻናላችን ሁሉም ተማሪ ሁሉም አስተማሪ ነውና ኑ ያላችሁን እውቀት አካፍሉ። ኑ እወቁ፣ ንቁ፣ ብቁ። የአካል ጉዳተኛውን የመብት ትግል ከግብ ለማድረስ ያወቀ የነቃና የበቃ የአካል ጉዳተኛ ማህበረሰብ ለማፍራት የድርሻውን ይወጡ። ኑ በመወያየትና በመማማር ነገን ዛሬ እንስራው። መልካም የውይይት ምሽት ይሁንልን። እጅግ በጣም አመሰግናለሁ ትዕግስትን። እንግዲህ የተለመደው ፕሮግራማችን ፕሮግራማችን ከአሁን ሰዓት ጀምሮ ይጀምራል። ባለፉት 3 ሳምንታት በተከታታይ ስናቀርብ የነበረውን የሪሃቢሊቴሽን ኮንሰልቲንግ ፎር ፒፕል ዊዝ ዲስአቢሊቲ የሚለውን ክፍል 4 እና ምናልባትም ዛሬ ከተጠቃለለላቸው ዶክተር የመጨረሻ የሚያደርጉት ካልተጠቃለላቸውም መሄድ እንችላለን እስከ 5ኛውን ያስብልን ዶክተር የሚሄድበት ፕሮግራም ነውና ዛሬ እንግዲህ ላለፉት 4 ተከታታይ ፕሮግራሞች ያልመጣችሁም ካላችሁ ለ4 ተከታታይ ሳምንታት በዚሁ ጉዳይ ላይ በዚህ ርዕስ ላይ ስንወያይ የቆየንና ጠለቅ ያለ በጣም ጠቃሚ የሆነ ትምህርት ያገኘንበት የእርስ በርስ ምልልሱም ብዙ ያስተማረበትና የጋራ ፓርቲሲፓቶሪ የሆነ ውይይት ያገኘንበት ነውና በደለቄታው እንዲቀጥል በሌሎችም ተመሳሳይ ጉዳዮች ላይ እንዲመቀጠል እንዲለመድ በጣም የጓጓንበትና እንደው ሀሳብን የሰጠንበት ስለሆነ እንዲህ አይነት ፕሮግራሞችን ላይ አመጣችሁ እንፈልጋለን። ዶክተር ካለፈው ጋር ተነስተው እንግዲህ ምናልባት ወደ ኋላ ሊመልሰን የሚችል ኃይላት መስጠት የሚችሉም ከሆነ ከሱ አድርገው ወደ ዛሬው እንትናችን እንድንገባ መድረኩን ለርሶ እለቃለሁ። ዶክተር አምሻ። እሺ፣ አመሰግናለሁ። እንዴት ናችሁ? እንኳን አደራችሁ በዓል ኦርቶዶክስ ሃይማኖት ተከታይ ወገኖቼ። ያው እንደተለመደው ያለፈው ሳምንት በጣም ጠቃሚ የሆኑ ሀሳቦች ናቸው ብዬ ያሰብኳቸውን ተነጋግረን ነበር።
በዚያም ላይ የተነጋገርነው የቲዮሪዎችን ወይም በጥናት እና በተለያዩ ተሞክሮ የተቀናጁ የእውቀት ሀሳቦችን ስለ ሪሃቢሊቴሽን ካውንስሊንግ ወይም አጠቃላይ ሳይኮሎጂ በካውንስሊንግ ዙሪያ ያሉ ቲዮሪዎች ዋናዎቹን ምን ይመስላሉ ብለን ተነጋግረን ነበረ። በመጀመሪያ የተነጋገርነው የሳይኮ አናሊሲስ ወይም የሳይኮ ዳይናሚክ ቲዮሪ ነበረ። ትዝ ይላችሁ ሆነ በዛ ላይ የተነጋገርነው ስለ ሀሳቦች ተነጋግረናል። ከዚህ ጋር ምናልባት ብዙልኝ ዲፌንስ ሜካኒዝም ወይንም እንደ አማካኝነት እንበለው በአማርኛ ምናልባት ኤግዛክት ትርጉሙን ላላገኝ እችላለሁ። ዲፌንስ ሜካኒዝም የሚባል ነገር አለ። ወይንም እውነታን ላለመቀበል ሌላ የምንፈጥራቸው ሰበቦች ይኖራሉ። በሳይኮሎጂ ላይ አንዳንድ ጊዜ መቋቋም ሲያስቸግረን አንድ እውነታ የሆነ ዲፌንስ ወይንም ማምለጫ መንገድ ይፈልጋል ግለሰቡ ተብሎ ነው የሚታሰበው። ያንን መጠቀም ኖርማል አይደለም። ማንኛውንም ነገር በሎጂክ እና በሪዝን አክሴፕት ማድረግ ያስፈልጋል ነው። አንድ ነገር ማይሆን ከሆነ አይሆንም፣ ከሆነ ደግሞ በሪዝን በሎጂክ አክሴፕት ማድረግ ህይወትን የተሻለ ለማድረግ ያስችለናል ተብሎ ነው የሚታሰበው። ስለዚህ አንድ ሰው ዲፌንስ ሜካኒዝም መጠቀም የለበትም ነው። ትዝ ይላችሁ እንደሆነ ለምሳሌ አስችላት ነበር። ለምሳሌ እግር ኳስ ተጫውቶ ማሸነፍ ተገቢና የሚፈልግ ነገር ነው። ያ ካልሆነ ግን ማምለጫ ዳኛው የሆነ አድቫንቴጅ ሰጥቷቸው ነው ኦር ሜዳው እንደዚህ ሆኖ ነው ኦር ሌላ ምክንያት መስጠት ትክክል አይደለም ነው። ተጫውቶ ማሸነፍ ጠንክሮ የተቻለ መጫወት የሚፈልግ ባህሪ ነው። ያንን ካልሆነ ትሬኒንጉን የበለጠ አጠናክሬ የሚቀጥለው አሸንፋለሁ፣ በራሴ ድክመት ነው የተሸነፍኩት ብሎ ማሰብ። ነገር ግን ባልሆነ በሜዳው በዳኛው ኦር በወይዘሩ ወይም በመኝታ ለመመቻቸት ብሎ ሰበብ መደርደር ትክክል አይደለም ነው። ስለዚህ በአካል ጉዳተኝነትም ላይ በአጠቃላይ በህይወታችን ውስጥ ሎጂክንና ሪዝንን አክሴፕት አድርጎ ራስን ለማሻሻል ፖዚቲቭ በሆነ መልኩ ያስፈልጋል ብዬ ነው የማስበው። እና ቲዮሪ አንዱ የሚይዘው ይህ ማለት ሌላው ሁለተኛው የፖስት ፍሮይዲያን ቲዮሪ ሳይኮዳይናሚክ ፖስት ፍሮይዲያን ከፍሮይድ በኋላ የመጡ ሳይኮሎጂስቶች አሉ። ለምሳሌ አልፍሬድ አድለርን አውርተን ነበረ። ኢንፌሪቲ ወይንም ዝቅኝነት በሆነ ነገር ዝቅ ብለን የምንገኝ ከሆነ እንደውም ፖዚቲቭ ነው ለመነሳት ያመችናል ነው። ስለዚህ አንድ ነገር የሆነ ሊሚቴሽን ወይንም ዝቅ ብለን ከተገኘን በቁጭት ፓወር በማሰባሰብ ተነሳሽነቱ ወስዶ የተሻለ ለመስራት የተሻለ ህይወትን ለመቀየር አንዱ መንገድ ነው ብሎ ነው የሚያስቀምጠው ይሄ ቲዮሪ። በአጭር ያለፈው በጣም ተነጋግረናል፣ ግን አሁን ሳይዝ ለማድረግ ነው። ስለዚህ የሆነ ነገር ሊሚቴሽን ካለብን ሊሚቴሽን ፖዚቲቭ በሆነ መልኩ አሻሽዬ የተሻለ ደረጃ መድረስ አለብኝ ብሎ መነሳት ያስፈልጋል ብሎ ነው የሚያስቀምጠው ይሄ ሁለተኛው ቲዮሪ። ሶስተኛው ቲዮሪ self centered also ሮጀር ካርል ሮጀር ፐርሰን ሴንተርድ ቴራፒ ወይም አፕሮች የምንለው ነው። እዚህ ጋር ይሄ ቲዮሪ የሰው ልጆች መልካሞች ናቸው፣ የሰው ልጆች ጥንካሬ አላቸው፣ ሪሶርስ አላቸው፣ ፖቴንሻል አላቸው አለ ብለው ካሰቡ የፈለጉበት ደረጃ መድረስ ይችላሉ። በህይወት መንገድ ላይ የሚያስቸግሩ የሚያጋጥሙ መሰናክሎች ይኖራሉ። እነኛ እንደ ቻሌንጅ እንጂ በቃ የህይወት ፍጻሜ እኛ ብሎክ የሚያደርጉን አድርጎ መወሰድ የለባቸውም። ማንኛውም እድገት ያለው በአእምሮ ውስጥ ነው። ይችላለሁ ካለ አንድ ሰው ይችላል። ችግሩን ተቋቁሞ የፈለኩበት ደረጃ መድረሳለሁ ብሎ ካሰበ ከተነሳሳ ይችላል የሚል ሀሳብ ነው ያለው። ይሄ በጣም ለብዙዎቻችን ተሞክሮ የሚሆን ቲዮሪ ነው። ይሄ ሮጀር
የሚለው ማንኛውም ሰው ያለ ፖቴንሻል ያለ ታለንት ያለ ችሎታ የተፈጠረ ሰው የለም ነው። ስለዚህ ያንን ችሎታ ታለንትን አውጥቶ የመጠቀምና ያለመጠቀም የግለሰቡ አስተሳሰብ ላይ ይወድቃል ነው። ስለዚህ ትልቅ ነኝ፣ የኔ ቦታ ይሄ አይደለም የተሻለ ነው ብሎ ማሰብ ሰዎች የተሻለ ደረጃ እንዲደርሱ ያደርጋቸዋል ነው የሚለው። ይህን ካልኩኝ አራተኛው ቲዮሪ የጌስታልት ሳይኮሎጂ ወይም ጌስታልት ቴራፒ ነው። እዚህ ላይ ያየነው እዚላችሁ እንደሆነ ስለ አሁንና አሁን ኮንሰፕት ነበረ። ብዙ ሰዎች ብዙዎችን ስለ ትላንትናው እንጨነቃለን፣ ለዚህ ማድረግ አልነበረብኝም ብለን እናስባለን፣ ስለ ነገውም ሊከሰታል ብለን እናስባለን። ይሄ ቲዮሪ የሚለው መስራትና ማሰብ ትኩረታችን መሆን ያለበት ስለ ዛሬው ነው፣ ስለ አሁን ነው፣ አሁን ስላለንበት ሁኔታ ነው፣ ስለ ዛሬ ነው የነገም መሰረት የሚጣለው። ስለዚህ ስላለፈው ስለ ፓስት ነው እንደ መረጃ እንደ ስህተቶችን ለመቅረፍ ወይም እንዳንደግማቸው ሊረዳን ይችላል ትላንትን ማወቅ። ነገር ግን የነገው የተሻለ ህይወታችን የሚመሰረተው አሁን ምን እየሰራው ነው፣ ህይወቴን ለመቀየር ምን አድርጌያለሁ፣ ፖዚቲቭ በሆነ መልኩ ህይወቴን ለማስኬድ ምን እየሰራው ነው፣ ዛሬ ስለጋር ዛሬ እና ዛሬ ነው ያለን ህይወት ዛሬ ነው። ነገ ስንደርስበት እንደዛው ዛሬ ስለሚሆን ማለት ነው። ስለዚህ ሰዎች በእያንዳንዱ ህይወታቸው ላይ ትኩረት ማድረግ ያለባቸው ዛሬና አሁን ላይ ነው የሚል ነው። ሌላው የአምስተኛው ቲዮሪ የቢሄቪየራል ቴራፒ ነው። ቢሄቪየራል ቴራፒ እንደምታውቁት በጣም ተግባራዊ የሚሆን ቲዮሪ ነው። ለምሳሌ ተማሪዎች ውጤት ሲያመጡ ይሸለማሉ፣ ፋብሪካ ሰራተኞች ይበረታታሉ፣ ገበሬዎች ምርታማ ሲሆኑ ይበረታታሉ መሰል። በተቃራኒው ደግሞ ሰዎች ሲያጠፉ ይቀጣሉ፣ ደረጃ እድገት ሊቀነስባቸው ይችላል መልካም አፈጻጸም ያላሳዩ ሰራተኞች ለምሳሌ። ስለዚህ ሰዎች ባህሪ ሼፕ የሚያደርጉ ሁለት ኤሌመንቶች አሉ ነው የሚለው። አንደኛው ኤንፎርስመንት ወይንም ማበረታታት ነው። ሌላው ደግሞ ዲስከሬጅ ማድረግ ነው፣ ይቀጣል። ለምሳሌ ያጠፋ ሰው ይቀጣል፣ መልካም የሰራ ሰው ይበረታታል። ስለዚህ ህይወትን ሼፕ ከምናደርግባቸው መንገዶች አንዱ ማበረታታትና መልካም ያልሆነውን ደግሞ ዲስከሬጅ ማድረግ ነው። ስለዚህ በእያንዳንዱ ህይወታችን ውስጥ የተሻለ ፐርፎርማንስ እንዲኖር ለልጆቻችን ሊሆን ይችላል፣ ለጓደኞቻችን ሊሆን ይችላል፣ ጓደኛ እርስ በርስ ሊሆን ይችላል፣ መበረታታት፣ ሌላውን አይዞ በርታ፣ ጠንካራ ነህ፣ ጎበዝ ነህ፣ ቢቻል ሽልማት ራሱ መሰል ነገሮች በማድረግ እርስ በርስ ለምሳሌ አካል ጉዳተኛ ማህበራቶች እርስ በርስ ተበረታተው የፈለጉት የተሻለ ደረጃ መድረስ ይችላሉ። ስለዚህ የአምስተኛው ቲዮሪ ይሄን ነው የሚለው። ስድስተኛው እና የመጨረሻው ብለን ያየነው ቲዮሪ ሰዎች አንዳንድ ጊዜ ባህሪያቸውን ሼፕ የሚያደርገው የተሳሳተ አስተሳሰባቸው ነው። የተሳሳተ አስተሳሰብ ምሳሌ ሁሉም ሰው እንዲወደን ብንፈልግ እንችል ይሆናል። ሰዎች ሁሉ አፕሩቭ ጎበዝ ነው ጠንካራ ነው ሊሉ እንፈልግ ይሆናል። ይሄ ሁሉም ሰው ላይለን ይችላል። ይሄ አክሰፕት ማድረግ አለብን። ሰዎች ሁሉ እኛን ጎበዝ ነው ኦር እኛን አክሴፕት ላያደርጉ ይችላሉ። ስለዚህ አስተሳሰብን ሰፋ ማድረግ፣ ችግርን ለምሳሌ አግዝፎ መመልከት፣ እኔ ችግር ተጎድቷል ስለዚህ ሰዎች በጣም እኮ ያንስኩ ነኝ ብሎ ማሰብ ይሄ ስህተት ነው። አይኑ የተጎዳ ሰው ሁለት አይኑ የተጎዳ ሰው ለምሳሌ እጅ ያለው እግር አለው አእምሮ ያለው ሀብት አለው የተወሰነ ሴንስ ሉዝ አድርጓል። ምናልባት ያ እንደ ትልቅ ኤግዚቢት ልናደርገው አይገባም። እግሩ የተጎዳ ሰው ለምሳሌ በጣም ሊያጋንነው አይገባም። ምክንያቱም ሌላ ትልቅ ሪሶርስ አሉት ነው። የማሰብ የሚችል አእምሮ፣
እጁ መልካም ከሆነ እጁ ኖርማል ከሆነ እንደዚህ ኤግዛጁሬት ሊያደርግ እያንዳንዷን ችግር ልናጋንንና በቃ ህይወታችን በቃ በዛ ነገር ላይ ብቻ የተመሰረተው ኮንክሉድ ልናደርግ አይገባም። ስለዚህ ያለንን መልካም ሪሶርስ ላይ ፎከስ ማድረግ አለብን። ስለዚህ በማንኛውም ህይወት ሰው ሁልጊዜ ሙሉ ላይሆን ይችላል። በአካል ብታገኙ ጸጉር የለኝም በቃ ጸጉር ባለመኖሬ ምንም እንደው እንትን ሲጨነቆር ወይ ጸጉር በኖሬው ነው። አዎ እንትን ከተቋረጠብኝ ለመጀመር ያው ቲዮሪዎችን ሪቫይዝ እያረኩ ነበረ እና በኮግኒቲቭ ቢሄቪየራል ቴራፒ ላይ ኮግኒቲቭ አስፔክቱ ወይንም ባህሪያችን ወይንም ያለን ግላዊ አስተሳሰብ ህይወታችን የተሳካም እንዲሆንም እንዳይሆንም ሊያደርግ ይችላል ነው። አስተሳሰብ ፖዚቲቭ የሆነ አስተሳሰብ መያዝ አለበት ነውና ፖዚቲቭ ያልሆኑ ሪላሽናል የሆኑ አስተሳሰቦች አሉ። ባህሪያችንን ሆነ ህይወታችንን ተጽዕኖ ሊያሳድርብን ይችላል የሚል ሀሳብ ነው ያለውና ምናልባት ያለፈው ሳምንት ያላየነው አንድ ቲዮሪ አለ። ፋሚሊ ቴራፒ የሚል ቲዮሪ አለ። ፋሚሊ ቴራፒ ጋር የተገናኘ ወይንም ከቤተሰብ ጋር የተገናኘ ቲዮሪ አለና በዚህ ቲዮሪ ላይ በተለይ በአካል ጉዳተኝነት ጋር በተያያዘ ቤተሰብ ከፍተኛውን ከግለሰቡ ጉዳት የደረሰበት ግለሰብ ባልተናነሰ መልኩ ቤተሰብ ከፍተኛ አስተዋጽኦ ያደርጋሉ ነው። ውጤታማም እንዲሆን እንዳይሆንም የፋሚሊው አስተሳሰብ፣ የፋሚሊው ሁኔታ፣ ፋሚሊው ችግሩን የሚረዳበት ፋሚሊ ላይ አለመስራት በአካል ጉዳተኝነት ላይ አካል ጉዳተኛው ወደፊት እንዲሄድም ወይም እንዲያድግም እንዳያድግም ሊያደርገው ይችላል ነው። ስለዚህ ይሄ ነገር ቤተሰብ ከፍተኛውን አስተዋጽኦ የሚጫወት ስለሆነ ፋሚሊ ኢንቮልቭ ማድረግ አለባቸው ነው። ስለ አካል ጉዳተኝነት የጠለቀ እውቀት ሊኖራቸው ይገባል። እንዴት መርዳት እንዳለባቸው፣ እንዴት ማስተማር እንዳለባቸው፣ ለምሳሌ እንዴት ኮሚኒኬት ማድረግ እንዳለባቸው። ለምሳሌ ሂሪንግ ኢምፔርመንት ያለባቸው ወይንም የመስማት ችግር ያለበት ከሆነ ችግሩ ጉዳቱ ጥልቅ እንትን ያስፈልጋል ነው። ግለሰቡን ትሪት የምናደርግበት ያልተናነሰ ለቤተሰብም ከፍተኛውን ኢንፎርሜሽንም ሆነ ቴራፒ መስጠት ያስፈልጋል የሚል ነው። ስለዚህ የቤተሰብ አስተዋጽኦ ሶሻል ሊሆን ይችላል፣ ኢኮኖሚካል በሆነ መልኩ ሊሆን ይችላል፣ ሳይኮሎጂካል ሳፖርት በመስጠት ሊሆን ይችላል፣ ኤጁኬሽናል ሳፖርት በመስጠት ሊሆን ይችላል። የሚሰጡት አስተዋጽኦ ከፍተኛና ከፍተኛ ነው። ስለዚህ ማንኛውንም ትሪትመንት የማንኛውንም ሳፖርት በምናደርግበት ሰዓት ፋሚሊ እንደ አንድ ኤሌመንት መታየት አለባቸው የሚል ቲዮሪ ነው ያለው። ስለዚህ ያለ ቤተሰብ አካል ጉዳተኛው የሚፈለገው ለውጥ ላይ ማምጣት አይቻልም ነው። በነገራችን ላይ እርስ በርስ እንትን አለው። ለምሳሌ አንድ ቤተሰብ ውስጥ አካል ጉዳተኛ ልጅ ካለ ያ ልጅ የሚያጋጥመው ችግርን ሴንስ በማድረግ ቤተሰብ የራሱ የሆነ ሳይኮሎጂካል እንትን ሊመጣበት ይችላል። ወይንም ችግሩን ደግሞ አክሴፕት አድርጎ የመርዳቱም ላይ ከፍተኛውን አስተዋጽኦ መጫወት አለባቸው ነው። ስለዚህ አካል ጉዳተኛው ቤተሰቡን ኢንፍሉዌንስ ሊያደርገው ይችላል። ቤተሰቡ ደግሞ አካል ጉዳተኛውን ኢንፍሉዌንስ ሊያደርገው ይችላል። አንድ አካል ጉዳተኛ ልጅ ካለ እያንዳንዱ ጋር የሚያደርገው ግንኙነት በደንብ መጠናት አለበት ነው። ከአባት ጋር ምን አይነት ግንኙነት አለው? ከእናት ጋር ምን አይነት ግንኙነት አለው? ከመጀመሪያ ልጆች ጋር ምን አይነት ግንኙነት አለው? እያለ ከእህት ከወንድሞቹ ጋር የሚያደርገው አጠቃላይ
ኢቭን ከቤተሰብ አልፎ ከጎረቤት፣ ከጓደኛ፣ ከመምህራኖች ጋር ያለው ሶሻል ኢንተርሌሽን ወይንም ግንኙነት በደንብ መጠናት መረዳት አለባቸው ነው። ሳፖርቲቭ መሆን አለባቸው ነው። ስለዚህ በዚህ ላይ አንዱ ያላየነው ቲዮሪ ያለፈው ሳምንት ፋሚሊ ቴራፒ የሚል ነው። ይህ ፋሚሊ ቴራፒ የሚሰጠው ኢንዲቪጁዋል ካውንስሊንግ ሊሰጣቸው ይችላል። ለምሳሌ አንድ ሪሃብሊቴሽን ካውንስለር ወይም ሳይኮሎጂስት ከቤተሰብ ጋር ከእናት ጋር ሊሆን ይችላል፣ ከአባት ጋር ሊሆን ይችላል፣ ኦር በግሩፕ ሊመጡ ይችላሉ እንለዋለን። አንድ ቴራፒስት ከተለያዩ የፋሚሊ አባላቶች ጋር አብረው ቁጭ ብለው የሚነጋገሩበት ይሄ ግሩፕ ካውንስሊንግ እንለዋለን። ሌላም ደግሞ ብዙ ቤተሰቦች አንድ ላይ ሆነው ትሪትመንት ሊሰጣቸው ይችላል። 4፣ 5 ኦር በዛ ያሉ ቤተሰቦች አንድ ላይ መጥተው ችግር ያለበት ወይንም አካል ጉዳተኛ ልጅ ካላቸው ያንን ልጅ ለመርዳት ቤተሰቦች አብረው መጥተው ሳፖርት ሊያደርጉ ይችላሉ የሚል አንዱ መንገድ ነው ማለት ነው። ስለዚህ ይሄ ያለፈው ሳምንት ያላካተትኩት አንዱ ቲዮሪ ነው ማለት ነው። ዛሬ ይሄንን ካልኩኝ እስካሁን ያወራሁት ስለ አለፈው ሳምንት ነው። ስላለፈው ሳምንት ነው። ዛሬ የምንወያየው ስለ ሪሃብሊቴሽን ካውንስሊንግ አጠቃላይ ፕሮሰሱን ነው። ፕሮሰሱ ምን መያዝ አለበት ማለት ነው። አሁን ለምሳሌ እስካሁን ሪሃብሊቴሽን ካውንስሊንግ ምንድን ነው፣ ሳይኮሎጂስቱ ምን እውቀት ያስፈልገዋል፣ ቲዎሪዎቹ ምንድናቸው ብለን አውቀናል። በመቀጠል የምንነጋገረው ሪል ፕሮሰሱ ምን መሆን አለበት ነው። ሪል ፕሮሰሱ ወይንም አንድ አካል ጉዳተኛ ያለበትን ሰው ወደሚፈልገው የሙያ ስልጠና ሊሆን ይችላል፣ የእውቀት ስልጠና ሊሆን ይችላል፣ የእውቀት ማሳወቅ ሊሆን ይችላል። እንዴት ነው የምንሄደው የሚለው ነው። በነገራችን ላይ የዌስተርን ሶሳይቲ ወይንም በዌስተርን ሶሳይቲ ላይ የሚጠቀሙበት ለምሳሌ ኢንስቲቱሽናላይዝድ በሆነ መልኩ ሊጠቀሙ ይችላሉ። እኛ ግን አሁን ኢንስቲቱሽን ዴቨሎፕ ያላደረግን ከሆንን ይህንን እንዴት እንጠቀመዋለን? እያንዳንዳችን እንዴት እርስ በርስ መረዳዳት እንችላለን ነው። የግድ ሳይኮሎጂስት መጥቶ ተገረው እርስ በርስ ለመረዳዳት ጠቃሚ ሆኖ ነው የሚገኘው ማለት ነው። ስለዚህ ኢንስቲቱሽናላይዝድ ላይሆን ይችላል፣ ወይንም ኢንዲቪጁዋሊ ከወንድም እህቶች ጓደኞችን ትሪት ለማድረግም የምንሄድበት መንገድ ሊሆን ይችላል ነው። አውቆ መገኘት የተሻለ ትሪት ለማድረግ የምንፈልገው ደረጃ ላይ ለማድረስ አንዱ መሰረት ስለሆነ ማለት ነው። በዚህ መሰረት ሪሃብሊቴሽን ፕሮሰሱን በምንመለከት አጠቃላይ ፕሮሰሱን በምንመለከትበት ሰዓት የመጀመሪያው ኢንቴክ ኢንተርቪው ነው የሚባለው። ኢንቴክ ነው የሚባለው። ኢንቴክ አካል ጉዳተኛው ማን ነው፣ ወደ ምን ለመግባት ይፈልጋል ብለን የመግቢያ በር እንደማለት ነው። መግቢያ ሰሌክት ካሉ ብዙ ሰዎች ያንን ኳሊፋይ አድርጎ የሚገባው ሰው መጀመሪያ መግቢያው ላይ የሚጠየቁ ጥያቄዎች ናቸው። ኢንቴክ ማን ነው፣ ምን ጉዳት አለበት፣ የመሳሰሉት ሀሳቦችን የምናነሳበት ይሄ ኢንቴክ ኢንተርቪው የመጀመሪያ ጌትዌይ ነው ማለት ነው። ይሄ መጀመሪያ ኳሊፋይድ የሆነው ወይንም እዚህ ፕሮግራም ውስጥ መሳተፍ ይችላል ብለን የምንመርጥበት ያ ኢንቴክ እንለዋለን ማለት ነው። ወይም የመጀመሪያ የመግቢያ መጠይቆች፣ መረጃ መሰብሰቦች እንለዋቸዋለን ማለት ነው። ሁለተኛው አሰስመንት ነው። አሰስመንት ማለት አካል ጉዳተኛው በጥልቅ መረጃ የሚወሰድበት ነው። ስለ አካል ጉዳተኛው መረጃ በደንብ ጥልቅ በሆነ መልኩ መረጃ ስል የተማረ፣ የታደገ፣ ምን ደረጃ ላይ ነው ያለው፣ ጉዳቱ ምንድን ነው፣ ሲቬሪቲው
ምንድነው የጉዳቱ ሌቭሉ ምንድነው ፈለሰሉትን የሚያስቀምጥልን ይሄ አሰስመንት ነው። አሰስመንት ላይ ምናልባት መረጃ መሰብሰብ ልንለው እንችላለን ወይንም ስለ አካል ጉዳተኛው የበለጠ ጥልቅ የሆነ መረጃ የምንወስድበት ነው። እዚህ ጋር መታወቅ ያለበት ስለ አካል ጉዳተኛው ጥልቅ መረጃ በወሰድን ቁጥር ለመርዳት የምንችልበት ሁኔታ የበለጠ ይሆናል ነው። አንድ አካል ጉዳተኛ ያለውን መረጃ የበለጠ ባቀረበ ቁጥር ኦር ባገኘን ቁጥር ለመርዳትም ቀላል ይሆንልናል። ወደምንፈልገውም ለመለወጥ የምንፈልገውም ነገር ላይ በቀላሉ መድረስ እንችላለን ነው። መረጃ ግን የተሳሳተ ከሆነ የምንፈልገው ታርጌት ላይ በቀላሉ ላንደርስ እንችላለን ነው። ስለዚህ ስለ አካል ጉዳተኛው የበለጠ መረጃ ሰብስበን ምን አለው ቢገባ ስኬታማ አይሆንም የሚለውና መሰል መረጃዎችን የምንሰበስብበት ይሄ አሰስመንት ሰርቪስ አሰስመንት ፌዝ እንለዋለን ማለት ነው። ሶስተኛው የጎደለውን አይተን የምንሞላበት ፌዝ ነው፣ ሰርቪስ ነው ወይንም ሙያውን ማሰልጠን። ለምሳሌ ቴራፒ ከሆነ የሳይኮሎጂካል ቴራፒ የሚፈልግ ከሆነ ቴራፒ መስጠት ኦር የሙያ ስልጠና የሚፈልግ ከሆነ ሙያውን እንዲሰለጥን ማድረግ፣ የቋንቋ ኮሚኒኬሽን ችግር ከሆነ ኮሚኒኬሽኑን እንዲያዳብር የማድረግ ፕሮሰስ። አጠቃላይ እንዲዳብርልን የምንፈልገው ኤሌመንት ይሄ እውነተኛው እንዲለወጥልን እና ችሎታውን እንዲያዳብር የእውቀትም ሊሆን ይችላል የችሎታም ሊሆን ይችላል እንዲለወጥልን የምንፈልገው ፓርት ሰርቪስ እንለዋለን ወይንም ሶስተኛው ፌዝ ይሆናል ነው። በመቀጠል የምናየው ካሰለጠን መረጃ ኢንቴክ አደረግን፣ አሰስ አደረግን፣ ሰርቪሱን ከሰጠን በኋላ አውትካሙ ነው መጨረሻ የምንፈልገው ሪዘልቱ ምን ይመስላል ነው። በሙያ ከሰለጠነ ወደምንፈልገው ተቀጣሪ ሆኖ ወይንም የራሱን ቢዝነስ ፈጥሮ እንዲጀምር የምናደርግበት ፌዝ ነው ማለት ነው። አንድን ሰው ስናሰለጥን፣ አንድን ሰው ስናስተምር አላማ አለን። ከስልጠናው በኋላ እዚህ ላይ ጆይን እንዲያደርግልን ነው። ስለዚህ ያንን አውትካሙን የምናይበት ፌዝ ይሄ አውትካም ፌዝ እንለዋለን። አውትካም ላይ ምንድነው የፎሎ አፕ ፕሮሰስ እንዳለ መታወቅ አለበት። ሪሃቢሊቴሽን ካውንስለሩ ሁልጊዜ ካሰለጠን ካበቃ በኋላ በቃ በኦን ብሎ የሚተው ሳይሆን ሁልጊዜ ክትትል የሚፈልግ እንደሆነ። ለምሳሌ የስራ አካባቢ ችግር ካለ ስራ አሰሪዎች ጋር ሄዶ ተነጋግሮ እንዲቀየርለት የማድረግ፣ በፋሚሊ ችግር ካለ እዛ ሄዶ ማማከር ኮንሰልት ማድረግ፣ ይሄ እስከዚያ ኤክስቴንድ የሚያደርግ ነው። ስለዚህ አብቅተን ካበቃን በኋላ በቃ ካሁን በኋላ ችላችኋል ብለን የምንለያይበት ነገር አይደለም። በሳይኮሎጂ ነው። እዚህ በሪሃቢሊቴሽን ካውንስሊንግ ካውንስለሩ መረጃውን ይዞ ያሰለጠናቸው የት ናቸው፣ ምን እየሰሩ ነው፣ ምን እያጋጠማቸው ነው የሚለውን ሁሉ ከስልጠና በኋላ ኢቭን ከህይወት በትዳር ሊሆን ይችላል፣ ልጆች በማሳደግ ሊሆን ይችላል፣ ገቢ በማመንጨት እስከዚያ አብሮ የሚሄድ መሆኑን መታሰብ አለበት ተብሎ ነው የሚታሰበው። ስለዚህ ይሄ ምናልባት ይሄንን እኛ ካውንስለር ላይ አናገኝ እንችል ይሆናል። ነገር ግን እርስ በርሳችን አንዳችን ለሌላ ካውንስለር ሆነን መረዳዳት እንችላለን ነው የዚህ የኔም ኮሚኒኬሽን ዓላማ ማለት ነው። ይሄንን ከተነጋገርን ፋክተሮች አሉ። ፋክተሮቹ ምንድነው? አንድን ሰው አሰልጥነን በምናበቃበት ጊዜ አንዳንድ ፋክተሮች መታወቅ አለባቸው ነው። አንድ ሰው ውጤታማ እንዲሆንም እንዳይሆንም የሚያደርጉ የተለያዩ ፋክተሮች ሊኖሩ ይችላሉ። ወይንም
መሰናክሎች ሊሆኑ ይችላሉ፣ ወይንም ፖዚቲቭ የሆነ ሳፖርት የሚያደርጉ ኮንዲሽኖች ሊሆኑ ይችላሉ። እነኚህ በግልጽ መታወቅ አለባቸው ነው። አዎ እነኚህ ፋክተሮች ከግለሰቡ ጋር ሊገናኙ ይችላሉ። በመጀመሪያ እነኚህ ግለሰባዊ የሆኑ ፋክተሮች ልንላቸው እንችላለን። ሁለተኛው አካባቢያዊ ፋክተሮች ልናያቸው እንችላለን። ሶስተኛው ፋክተር ደግሞ ከጉዳት ጋር የተገናኙ ፋክተሮች ሊኖሩ ይችላሉ። ስለዚህ እነኚህ ሶስት ፋክተሮች በደንብ መታየት አለባቸው ነው። እያንዳንዳችን ችግርን ሶልቭ ለማድረግ የምንፈልገው ደረጃ ላይ ለመድረስ እነኚህ ሶስት ፋክተሮች ምንድን ናቸው? የመጀመሪያው ፐርሰናል ፋክተሮች የምንላቸው ማለት ነው። ፋክተር አሶሺየትድ ዊዝ ዘ ፐርሰን ሂምሰልፍ ይላል። ከግለሰቡ ጋር የተገናኙ ፋክተሮች ለምሳሌ ቅድም ያልናቸው ግለሰቡ አስተሳሰብ፣ እለወጣለሁ ብሎ መነሳሳት። ለምሳሌ ሰልፍ ኤፊካሲ የሚባል ነገር አለ። ሰልፍ ኤፊካሲ ማለት አንድ ሙያ ስልጠና ካገኘ በኋላ ምን ያህል እወጣዋለሁ ብሎ ያስባል። አካል ጉዳተኛው ያስበዋል። አስተሳሰቡ፣ ግለሰባዊ አስተሳሰቡ። ብዙዎቻችን በአካል ጉዳተኝነት ዙሪያ ያለን ወንድሞችና እህቶች አንዳንድ ጊዜ የምንለው ምንድነው? አይ በቃ እኔ ችግሩ ከኔ አቅም በላይ ነው ብሎ እጅ መስጠት አይነት ነገር ይታያል። ያ በፍጹም መሆን የለበትም ነው። እችላለሁ፣ ሆናለሁ። በቲዎሪዎቹ እንዳየናቸው እችላለሁ፣ ሆናለሁ። ችግሩ ከኔ አቅም በላይ አይደለም። የኔ አቅም ከምንም በላይ ራሴን ለማስተዳደር ከበቂ በላይ ነው ብሎ ማሰብ። ዶክተር አቤት አቤት። አሁን ሳስበው እዚህ ውስጥም ያለ ከውስጥ መልስ የተላከልኝ እርስዎ ጋር ሳይሆን ኦዲየንሱን በጣም የተቸገረ ነው። በጣም እንትን አለብኝ። ስለዚህ እንደው መልሼ ያስቸገሩትና የሚቀጥለው ሳምንት እናድርገው። በጣም እሺ፣ ይቅርታ። እንግዲህ ያው እኛ መሰረርተን እኮ ቀድመን ወሰንን። መልእክት እኮ ላክን። እንደው በቃ እሺ እንደዛ እናደርጋለን። የሚቀጥለው ሳምንት እንዳላስቸግሮት ብቻ ነው የፈራሁት። እሱ ላይ ቃል ከገቡልኝ ችግር የለም። ምንም ችግር የለም። በቃ እንደዛ ከሆነ የአውደ ዓመት መልካም ሀሳቦትን ይስጡንና እንለያይ። እሺ እንግዲህ ውድ ወገኖቼ እንኳን አዲሱ ዓመት አጠቃላይ አዲሱ ዓመት ልበል ይሻለኛል። አዲሱ ዓመት እንኳን አደረሳችሁ። አዲሱ ዓመት ደግሞ ትንሽም የሰጣችሁን ከሌሎችም ወንድሞች የምታገኟቸውን ሀሳቦች አጠናክራችሁ የህይወት ለውጥ የምታመጡበት ዓመት ያድርግላችሁ። አሜን። ለዚህ ደግሞ ያው ቁርጠኝነት ያስፈልጋል ነው። እንደዚህ ዓመቱ ስለተቀየረ አንቀየርም። ከውስጥ ከአዲሱ ዓመት ጋር በቃ ለውጥ አመጣለሁ፣ የሚቀጥለው ዓመት በቃ በዚህ ሰዓት ይሄ የሚቆጠር ነገር የሚታይ ነገር ለውጥ አምጥቼ እገኛለሁ ብሎ መነሳሳት ያስፈልጋል ብዬ ነው የማስበው እና አዲሱን ዓመት የስራ የውጤታማነት፣ የሰላም፣ የፍቅር ያድርግልን። ወንድሞቼ በጣም አመሰግናለሁ። ለዛሬ ግን በጣም ይቅርታ። ይቅርታ የማያስፈልግም ዶክተር፣ የእርሶ ጥፋት አይደለም። በጣም እናመሰግናለን። እኛም እድሜን ይስጥልን። እርሶንም እንግዲህ ብዙ የምርምር የጥናት ሪሰርች በአካል ጉዳተኞች ጉዳይ ላይ በጣም በጥልቀት የሚሄዱበት ሌሎችም በአካል ጉዳተኞች የሚጠቅሙ ወገን ወንድሞቻችንን የምናፈራበት የሚያፈሩበት ወጣት ተተኪዎቻችንን ከአካል ጉዳተኛ ጋራ አካታች የሆነ አስተሳሰብ እንዲኖራቸው እየሰራቸው ያላችሁትን ስራ ወደፊት የምታጠናክሩበት እና በስፋት በሌሎችም ዩኒቨርሲቲዎች የምታጋቡበት እንዲሆን በጣም 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 ከልብ እንመኛለን። አሜን አሜን። በሉ ሁላችሁም ደህና ደሩ። መልካም በዓል ይሁንላችሁ። አሜን። ሰላም ደርስ። አሜን አሜን አሜን። ሄሎ፣ አቤት። እስጢፋኖስ ማን ነው? እስጢፋኖስ
ዳዋ እንዴት ሰላም ነህ? ለእናንተ ይሁን። ተናገርኩ እኮ ዳዋ አንተን ነበር ከዚህ በኋላ አልኩ። ለካስ አንተ ዳዋ እንዴት ነህ? አልሰማ እንዴ እንኳን አደረሰህ። እንኳን አብሮ ደረሰ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ ማን ሰበታ ጤና ስራ? ሄሎ ሰበታ ሆነች። ሄሎ ሰበታ እንዴት ነች አልኩ። አዳማ ኦ ሶሪ አዳማ ከሂሩት ጋር እያቀላቀልኩት ነው። አየህ ሰላም ናችሁ? አዳማ ዳባ ባይ ዘ ዌይ ሁላችሁም እንድታውቁት ሁለት እጅ የሌለው በእግሩ ብቻ መኪና የሚነዳ ጀግና ልጃችን ነው። አዳማ ላይ ከፍተኛ ምን ነበር የምትሰራው? እንደውም ጣውላ ቤት ጣውላ ቤትም አለው። እንደገና በእግሩ ብቻ ኢትዮጵያ ውስጥ መኪና እየነዳ ያሳየን ልጅ ነው። ጀግና ከጉልበተኛ ወንድማችን ነው። እንኳን አደረሰህ። በአንተ ዙሪያ ላይ አንድ ቀን አንድ ሙሉ ፕሮግራም እንሰራለን አድርገን። እሺ አንድ አር እሺ እንኳን አደረሳችሁ። እንኳን አደረሰን ማትፈልጋለሁ ውስጥ ነው ያላችሁ። በጣም እናመሰግናለን። ሁላችሁም በሉ ደህና ደሩ። በቃ ለዛ ጋር ነው። አሁን በሚቀጥለው ጊዜ እናወራለን በደምብ ዳባ። እሺ ደህና ደሩ።